ጤና ይስጥልኝ ክቡራን አድማጮቼ፣ ሰዓቱን መረጃ ወደ እናንተ አድርሳለሁ። የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውና 6 መንደሮችን መቆጣጠራቸውን በመግለጽ ከሰዋል። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ውንጀላውን አጣጥሏል። የአፋር ክልል መንግስት የህወሓት ቡድን ሲል የጠራው ኃይል በክልሉ ዞን 2 መጋሌ ወረዳ ውስጥ በምትገኘው ቶንሳ ቀበሌ ላይ የከባድ መሳሪያ ተኩስ መክፈቱን በመግለጽ የከሰሰው ትናንት ረቡዕ ጥቅምት 26 2018 ባወጣው መግለጫ እንደሆነ ይታወሳል። የመጋሌ ወረዳ ዋና አስተዳዳሪ የሆኑት አቶ አብዱ ሼክ በራህ ኡስማን አጎራባሽ በሆነው የትግራይ ክልል የሚገኘው የቲዲኤፍ ኃይል ከትናንት ረቡዕ ጠዋት ጀምሮ ወደ ቦታ መያዝ እንቅስቃሴ ገብቷል ሲሉ ነው የተናገሩት። ቦታውን ተቆጣጥረው እስከ 12 ሰዓት ህዝቡ እየሸሸ ቦታውንም እየለቀቀ ሄዷል። ከዛ ሁሉንም ቦታ ከተቆጣጠሩ በኋላ ከባድ መሳሪያ መወርወር መጀመራቸውን ነው የተናገሩት። የአፋር ክልል መንግስት ከምሽቱ 1 ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ በሞርታርና በዙ 23 ከባድ መሳሪያ ተኩስ መክፈቱን በመግለጫው አመልክቷል። የአካባቢው ነዋሪ በተኩሱ ድምፅ ተደናግጦ መሸሹን የሚናገሩት ዋና አስተዳዳሪው አቶ አብዱ ወደ ክልሉ እንቅስቃሴ ያደረገው በጣም ብዙ ኃይል መሆኑን አንስተዋል። የትግራይ ጦርነትን ያስቆመው የፕሪቶሪያ ስምምነትን በግጭት አዋጅ በግልጽ አፍርሷል ሲልም ወቅሰዋል። አሁን ይሄ ነው ሊባል የሚችል አይደለም ሲሉ የታጣቂዎችን ብዛት በቁጥር መጥቀስ እንደማይችሉ አክለዋል። መጋሌ ወረዳም ከትግራይ ክልል ጋር በ4 ወረዳ እንደሚዋሰን የሚናገሩት አቶ አብዱ በዚህ ግንባር ሁሉ ኃይሉ ገብቷል ነው ያሉት። ታጣቂው ኃይል 6 እና በዚህ አካባቢ መንደሮችን ይዟል። ህዝብ መሰብሰቢያ የሚሆኑትን ማለት ነው። በቦታ ስፋት ግን ወደ 15 ኪሎ ሜትር እንደሆነ ነው የተናገሩት። የወረዳው ዋና አስተዳዳሪ በአሁኑ ሰዓት የተኩስ ድምፅ እንደሌለ ቢገልጹም ታጣቂው ቡድን ወደፊት እየገፋ በመሆኑ በድጋሚ ተኩስ ይነሳል የሚል ስጋት መኖሩን ተናግረዋል። የአፋር ክልል መንግስት በትናንት መግለጫው የህወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበም የዜጎችን ደህንነትና የወሰኑን ክብር የማስጠበቅ እንዲሁም ራስን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ አስጠንቅቋል። ዋና አስተዳዳሪው አቶ አብዱ የአካባቢ ሚሊሻና ህዝብ ካልሆነ በቀር እስካሁን ድረስ ታጣቂዎች ተቆጣጥሯቸዋል ወደ ተባሉ ቦታዎች እንዲገባ የተደረገ የክልልም ሆነ የፌዴራል መንግስት ኃይል አለመኖሩን ተናግረዋል። በክልሉ መንግስት በኩል ጦርነቱ እንዳይከሰት ተብሎ ይመስለኛል እስካሁን ወደዚያም የመጣ ኃይል የለም ነው ያሉት። ጥቃት ተከፍቶባቸዋል በተባሉት አካባቢዎች ላይ ሐራ መሬት ወይንም የትግራይ ሰላም ኃይል በመባል የሚታወቁት ከትግራይ ኃይሎች የተገነጠሉ ታጣቂዎች ስለመኖራቸው ጥያቄ የቀረበላቸው አቶ አብዱ የተያዘው ቦታ ተኩስ የተከፈተበት አካባቢም ላይ እንደዚያም የሚባሉ ሰዎች የሉም ነው ያሉት። በአፋር ክልል መንግስት የቀረበውን ክስ በተመለከተም ለትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ ለሆኑት ብርጋዴር ጀኔራል ተክላይ ኪዳኔ ጥያቄ ቢቀርብም በጉዳዩ ላይ ምንም እንደማያውቁ ነው እያስተባበሉት። እኛም የከፈትነው ግጭት የለም፣ እንደዚህ አይነት ዝግጅትም የለም የሚሉት ብርጋዴር ጀኔራል ተክላይ በምላሹ የአፋር ኃይልና የሐራ መሬት ኃይሎች ተደጋጋሚ ትንኮሳዎችን ፈጽመዋል ሲሉም ከሰዋል። በአፋር ራሳቸውን ሐራ መሬት ብለው የሚጠሩት በተደጋጋሚ ከአፋር ኃይል ጋር ሆነው የተለያዩ ቦታዎች ላይ ጥቃት ሲፈጽሙ ነበር። የሰው ጉዳትም ደርሶብናል እናውቃለን፣ የደረሰውን ጉዳት ግን በሚዲያ መግለጽ አንፈልግም ሲሉ ነው እየተናገሩት። ብርጋዴር ጀኔራል ተክላይ ተደጋጋሚ ጥቃት ተፈጽሞባቸዋል በሚል የጠቀሷቸው ሞላዛት፣ አሃዛ፣ ደሳ፣ ወጀራትና ገረበ አገው የተባሉ አካባቢዎችን ነው። ባለፈው ሳምንት እሁድ ጥቅምት 23 2018 ዓ.ም ገረበ አገውና ደደርባ በሚባል አካባቢ ትንኮሳዎችን ፈጽመዋል፣ ጉዳትም ደርሷል በማለትም ወንጅለዋል። የትግራይ ክልል ጊዜያዊ አስተዳደር እነዚህ እንቅስቃሴዎች በተመለከተ የወሰደው ራስን የመከላከል እርምጃ እንደሆነ የተሰጠ ግብረ መልስ እንደሌለ የጸጥታ ዘርፍ ኃላፊውም ይናገራሉ። ራስን ለመከላከል ካለንበት ተነስተን እርምጃ መውሰድ እንችላለን፣ ግን አላደረግነውም። ባለንበት ሆነን ራሳችን ከመከላከል ውጭ ተቆጣጠርነው የሄድንበት ቦታ የለም ሲሉ የትግራይ ኃይሎች ተከራክረዋል። የፕሪቶሪያው ስምምነት ፈርሷል እስካልተባለ ድረስ እሱን አክብረን መቀጠል ነው የምንፈልገው የሚሉት ብርጋዴር ጀኔራል ተክላይ ለሌላ ጣልቃ ገብነት የሚሆን ቀዳዳ ማግኘት እንችል ይሆን በሚል ተስፋ ካልሆነ በቀር አዲስ የተፈጠረ ነገር የለም ሲሉ መልስ ሰጥተዋል። የአፋር ክልል መንግስት በህወሓት ይህንን ክስ ያቀረበው የፌዴራል መንግስትና የትግራይ ክልል አመራሮች አንዳቸው በአንዳቸው ላይ ጠንካራ ወንጀላዎችን እያቀረቡም ባሉበት ወቅት ነው። ህወሓት የፕሪቶሪያ ስምምነት የተፈረመበትን 3ኛ ዓመት በማስመልከት እሁድ ጥቅምት 23 2018 ባወጣው መግለጫ የፌዴራል መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲልም ከሷል። የፌዴራል መንግስት ታጣቂዎችን በመመልመል በማሰልጥና በማደራጀት የትግራይ ህዝብ እርስ በርሱ እንዲዋጋ እየሰራ እንደሆነ በመጥቀስም ክስ አቅርቦበታል። ህወሓት በማግስቱ በመከላከያ ሰራዊት ሰሜን እዝ ላይ የተፈጸመውን ጥቃት ለመዘከር በተካሄደ ስነ ስርዓት ላይ ንግግር ያደረጉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ደግሞ የክህደት ኃይል ሲሉ የጠሩት የህወሓት ቡድን እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም ሲሉ ተደምጠዋል። የፕሪቶሪያ ስምምነት ከተፈረመ ወዲህ በህወሓት የተፈጸሙ ትንኮሳዎች፣ ስራዎችና ሴራዎች ወደ ጦርነት ለመግባት በቂ ናቸው ሲሉም በህወሓት ውስጥ አሉ ያሏቸውን የተወሰኑ ቡድኖች ወንጅለዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በበኩላቸው ትናንት ረቡዕ ምሽት በማህበራዊ ሚዲያ ገጻቸው ባሰፈሩት አጭር ጽሑፍ የፌዴራል መንግስትን ጎትቶ ወደ ግጭት ለማስገባት እየሞከረ ያሉትን ኋላ ቀር ቡድኖች ከሰዋቸዋል። ይህ ቡድን የፕሪቶሪያውን ውል ለመቅደድ ሁሉንም አይነት ትንኮሳ ሞክሯል ያሉት የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አሁን ደግሞ በአፋር ነገር እየቆሰቆሰ ነው ብለውታል። ቡድኑ ይህንን እያደረገ ያለው ከዚህ
ከዚህ ቀደም ለነበሩ ትንኮሳዎች ግብረ መልስ ሳይሰጥ የቀረውን የፌዴራል መንግስት ጎትቶ ወደ ግጭት ለማስገባት እንደሆነ በጽሁፋቸው አስፍረዋል። ይህ እንቅስቃሴ ባለቃቸው ትዕዛዝ እየተፈጸመ ያለ የሻዕቢያ አጀንዳ ነው ብለውታል። አቶ ጌታቸው ለዚህ ተግባር ቀንደኞቹ ፈጻሚዎችና ተጠያቂዎቹ በሚል የጠቀሷቸው የትግራይ ክልል ሰላምና የጸጥታ ቢሮ ኃላፊ የሆኑት ሜጀር ጀነራል ፍስሐ ኪዳኑ ማንጁስና ሜጀር ጀነራል ዮሐንስ ወልደ ጊዮርጊስን መዲድን ነው። ጌታቸው እየተደረገ ነው ያሉትን እንቅስቃሴ ማስቆም የሚችሉትም እኒሁ የጦር አዛዦች እንደሆኑ ገልጸዋል። ሌላው መረጃ በሩሲያና ዩክሬን ጦርነት ቅጥረኛ ወታደራዊ ኃይሎችን ከተቀላቀሉ 17 ዜጎች የአደጋ ጊዜ ጥሪ እንደደረሰው የደቡብ አፍሪካ መንግስት አስታውቋል። ከ20 እስከ 39 ዓመት ይሆናሉ የተባሉት ደቡብ አፍሪካውያን በዩክሬን ጦርነት ክፉኛ በተጎዳው ዶንባስ ክልልም ይገኛሉ። የደቡብ አፍሪካ መንግስት ቃል አቀባይ እንዳሉት ሲሪል ራማፎሳ ወጣቶቹ ቅጥረኛ ወታደር ለመሆን እንዲመለመሉ የተደረገበት ሁኔታ እንዲመረመር ትዕዛዝ ሰጥተዋል። መግለጫው ደቡብ አፍሪካውያን ከየትኛው ወገን ሆነው እንደተዋጉ ግልጽ አይደለም ብለውታል። የደቡብ አፍሪካ መንግስት ካልፈቀደው ውጭ እንደ ቅጥረኛ ወታደር ወይንም ተዋጊ ለሌላ ሀገር መንግስት መዋጋት ህገወጥ ነው። የሀገሪቱ መንግስት ወጣቶች በሚያማልል የስራ ቅጥር ተታለው የቅጥር ውትድርና ኃይሉ እንደተቀላቀሉም ጠቅሷል። ቃል አቀባዩ አክለው የደቡብ አፍሪካ መንግስት ተዋጊ ዜጎች ለመመልመል የዲፕሎማሲ መንገዶችን ተጠቅሞ እየሰራ እንደሆነም ገልጸዋል። ክቡራትና ክቡራን ሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ሰብስክራይብ፣ ላይክ፣ ኮሜንት እያረጋችሁ ቤተሰብ ሁኑ። ሰላም